ትንቢተ ኤርምያስ ምዕራፍ 47 ፈርዖንም ጋዛን ሳይመታ ስለ ፍልስጥኤማውያን ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። እግዚአብሔር እንዲህ ይላል፣ እነሆ ውኃ ከሰሜን ይነሣል፣ የሚያጥለቀልቅም ፈሳሽ ይሆናል፣ በአገሪቱና በመላዋ ሁሉ በከተማይቱና በሚኖሩባት ላይ ይጐርፋል። ሰዎቹም ይጮኻሉ፣ በምድርም የሚኖሩ ሁሉ ያለቅሳሉ። ከኃይለኞች ፈረሰኞች ከኮቴያቸው መጥበብ ድምፅ፣ ከሰረገሎቹም መሽከርከር፣ ከመንኰራኵሮችም መትመም የተነሣ አባቶች በእጃቸው ድካም ምክንያት ፊታቸውን መልሰው ወደ ልጆቻቸው አይመለከቱም። ይህም የሚሆነው ፍልስጥኤማውያን ሁሉ ያጠፋ ዘንድ የቀሩትንም ረዳቶች ሁሉ ከጢሮስና ከሲዶና ይቈርጥ ዘንድ ስለሚመጣው ቀን ነው። እግዚአብሔር ፍልስጥኤማውያንና የከፍቶርን ደሴት ቅሬታ ያጠፋልና። ቡሀነት በጋዛ ላይ መጥቶአል፣ አስቀሎና ጠፋች። የዔናቅ ቅሬታዎች ሆይ እስከ መቼ ድረስ ገላችሁን ትነጫላችሁ? አንተ የእግዚአብሔር ሰይፍ ሆይ ዝም የማትለው እስከ መቼ ነው? ወደ ሰገባህ ግባ፣ ጸጥ ብለህም ዕረፍ። እግዚአብሔር በአስቀሎናና በባሕር ዳር ላይ ትእዛዝ ሰጥቶአልና በዚያም አዘጋጅቶታልና እንዴት ዝም ትላለህ?